Jose Mourinho has said that his dream is to coach in England. 3 changes to the Manchester United team from the first leg. Turn well in towards Scholes! The breakthrough for Manchester United. It's come here for Carlos Alberto. Still a chance for Manish. It may all come down to this free kick now. It's McCarthy. It's a good save by Howard. It's been turned in by Costinha. Porto have pulled off a European shot at the very last minute. ሁልጊዜም ድራማ የማያጣው አስደማሚው ስታዲየም ኦልድ ትራፎርድ ላይ ይህ ይሆናል ብሎ ማን አሰበ? ፖርቶ እንደተጠበቀው በዩናይትድ ይሸነፋል። ማንቸስተር እንደተገመተው ወደ ተከታዩ ቻምፒየንስ ሊግ ጉዞ ያቀናል። 60 ሰከንዶች ብቻ ቀርተዋል። ፈጣን ንቁ የሚቅበጠበጥ ወጣት አሰልጣኝ የተገኘው ኳስ ሁሉ ወደ ዩናይትድ የጎል ክልል በረጅሙ እንዲጣል እያዘዙ ነው። በመጨረሻ ቅጣት ምት ተገኘ። ቲም ሃዋርድ የዩናይትዱ ግብ ጠባቂ ሊያርቃት አልቻለም። ፍራንቼስኮ ኮስቲንሃ በመጨረሻ ሽርፍራፊ ሰዓት ጎል አገባም። ከጎሏ በላይ ግን የወጣቱ አሰልጣኝ ድል አከባበር መነጋገሪያ ሆነ። It's McCarthy. It's a good save by Howard. It's been turned in by Costinha. Last minute, and it could be the last minute of Manchester United's European season. መልካሙ ፖርቹጋላዊ ከ50 ሜትር በላይ በሩጫ ወደ ጎሉ መስመር በረሩ። ካፖርታቸው እጃቸው አየር ላይ ነው። የፖርቶ መሪ አበዱ። የሚይዙት የሚጨብጡት ጠፋቸው። ነጭና ሰማያዊ ለባሽ ፖርቶ ተጫዋቾች አንዱ ባንዱ ላይ ተደራረቡ። ተጫዋቾች፣ ተቀያሪዎች፣ አሰልጣኙ፣ ባንዲራው፣ እብደት በአካል ታየም። በእግር ኳስ የማይደገሙ ከሚባሉ ኮሜንታተሮች አንዱ ክሌቭ ቴልዲስሊ ሁኔታውን እንደ ተአምር ገለጸው። ማንቸስተር ከነጉምቱ አሰልጣኙ ፈርጉሰን ከቻምፒየንስ ሊግ ተሰናበተ። ወጣቱ አሰልጣኝ ተአምራዊ የቻምፒየንስ ሊግ ጉዟቸውን ኦልድ ትራፎርድ ላይ ያሳመሩት። ክለቡ ፖርቶ እንዳጭር ርቀት ሯጭ በፈርጉሰንና በድፍን ኦልድ ትራፎርድ ደጋፊ ፊት የበረሩት ደግሞ ጆዜ ሞሪኒዮ ዶስ ሳንቶስ ሞሪኒዮ ፌሊክስ ያንን በደርሶ መልስ ብዙ የተባለለትን ብዙ የተከሰተበትን ሞሪኒዮ እኔ የተለየው አሰልጣኝ ከማለታቸው በፊት በእንግሊዝ ሚዲያ አይን ውስጥ የገቡበትን በፕሬስ ኮንፈረንሳቸው ሳይቀር የብዙዎች መነጋገሪያ የሆኑበትን የቻምፒየንስ ሊግ ጨዋታ ምሽት በትሪቡን ትውስታም Manchester United are out of the Champions League. Porto have pulled off a European shot at the very last minute. A goal in the last of the 90 minutes. Squared it on the night and means that Benny McCarthy's goals in Porto a fortnight ago are crucial. 2003-2004 ለፈርጉሰን ፈታኝ ዓመት የሚባል ነበር። በሜዳ ላይ ከሜዳ ውጪ ከፍተኛ ፈተናዎችን የተጋፈጡበት ዓመት ነበር። ዴቪድ ቤካምን ወደ ማድሪድ መሸጣቸው፣ ሪዮ ፈርዲናንድ ለ9 ወራት የዶፒንግ ምርመራን ባለመከታተል መቀጣቱ፣ ፈርጉሰን ኤሪክ ጄምባን አስፈርመው መተቸታቸውና ሌሎች በዩናይትድ በኩል ርዕሰ ጉዳዮች ነበሩ። ያም ሆኖ ዩናይትድ በቻምፒየንስ ሊግ ከ6 የምድብ ጨዋታዎች 5ቱን አሸንፎ 15 ነጥብ ይዞ ነገሩን አረጋግቶ ነበር። በ16 ውስጥ ተጋጣሚው የፖርቹጋል ፖርቶ ከ6 የምድብ ጨዋታ 3 ብቻ ያሸነፈ ነበርና ዩናይትድ በደርሶ መልስ ትልቅ የአሸናፊነት ግምት ተሰጥቶታል። ከትልልቅ የመልስ ጨዋታዎች በፊት ድንቅ የመጀመሪያ 90 ደቂቃዎች ያልፋሉ። ዩናይትድ በኦልድ ትራፎርድ የተሸነፈበት፣ ፈርጉሰን ጸጉራቸውን የነጩበት፣ ጆዜ ሞሪኒዮ የቦረቁበት የኦልድ ትራፎርዱ 90 ደቂቃ ድንቅ ጨዋታ ከመከሰቱ በፊት የመጀመሪያው ፍጥጫ በስታዲዮ ደ ድራጋው የተደረገው ፍልሚያ ነበር። ከሱ እንጀምራለን። Ganhei 2 Champions League, 2 campeonatos nacionais, a Taça do Rei de Espanha, 2 Premier League, 2 campeonatos de Itália. ዩናይትድ በሰር አሌክስ ፈርጉሰን መሪነት በ4-2-3-1 አሰላለፍ ገባም። ቲም ሃዋርድ ግብ ጠባቂ ነው። ፊል ኔቭል፣ ዌስ ብራውን፣ ጋሪ ኔቭል፣ ኒኪ በት፣ ሮይ ኪን፣ ሪያን ጊግስ፣ ፖል ስኮልስ፣ ኩዊንተን ፎርቹን፣ ሉዊስ ሳና፣ ቫን ኒስተልሮይ 11 ውስጥ ገብተዋል። ክርስቲያኖ ሮናልዶ ሶልሻየርን ጨምሮ የዩናይትድ ቡድን በተቀያሪዎቹም እጅግ የተሟላና ለዚህ ግጥሚያ የተሻለው ቡድን ነው። ጆዜ ሞሪኖ ፖርቶን ይመራሉ። ቪክቶር ቢያ ግብ ጠባቂ ነው። ሪካርዶ ካርቫሆ፣ ፓውሎ ፌሬራ፣ ኑኖ ቫሌንቴ፣ ፓውሎ ሜንዴዝ፣ ማኒሽ፣ ዴኮ፣ ቤኒ ማካርቲ፣ ጆርጅ ኮስታ፣ አሊንቼቭ፣ ካርሎስ አልቤርቶ 11 ምርጥ ውስጥ ተካተዋል።
የደርሶ መልሱ ጨዋታ ውጥረት በስታዲዮ ድራጋው ይጀምራል። ለዩናይትድ የነገሮች አጀማመር ጥሩ ነበር። በስታዲዮ ድራጋው ዩናይትድ በኩዊንተን ፎርቹን አማካይነት ወሳኝ ጎል ከሜዳ ውጭ አስቆጠረ። O golo do Manchester na primeira vez que foi à baliza do Porto. Ninguém protegeu a entrada de, creio, Quinton Fortune. ፖርቶ እጅግ አስገራሚ ተጋድሎ አደረገ። ደቡብ አፍሪካዊ የፖርቶ አጥቂ ቤኒ ማካርቲ በመጀመሪያ አቻነት ጎል አስቆጠረ። በመጨረሻዎቹ ደቂቃዎች ደግሞ ስታዲየሙን ያናወጠ ሁለተኛ ጎል አስቆጥሮ የጨዋታውን አጠቃላይ ድባብ ቀየረው። Carlos Alberto a desmarcar-se. Prefere dar para a área em busca de McCarthy. McCarthy, golo! Golo de Benny McCarthy! É grande golo! É do Porto! Benny McCarthy! ሮይኪን ቪቶር ቪያ ላይ ጥፋት ፈጽሞ በቀይ ካርድ ተሰናበተ። ፈርጉሰን የፖርቶን በረኛ ቲያትረኛ ብለው ወረፉ። ጨዋታው በፖርቶ 2-1 አሸናፊነት ተጠናቀቀ። ሞሪኒዮ የሚያደንቋቸውን ፈርጉሰንን ለመጨበጥ ተንደረደሩ። በሽንፈቱና በፖርቶ ተጫዋቾች ድርጊት የተናደዱት ሰር አሌክስ ግን በንዴት ወደ ጆዜ ጆሮ ተጠግተው ጮሁባቸው። ከጨዋታው በኋላ ፕሬስ ኮንፈረንስ ላይ ጆዜ እጅግ በራስ መተማመን የነገሰበት ፈርጉሰንን ማንም ተናግሮ በማያውቅበት መንገድ በድፍረት ተናግረው አስተያየት ሰጡ። በእርግጥ አሉ ጆዜ ዩናይትዶች ሊያዝኑ ይገባቸዋል። የእነሱን በጀት 10% እንኳ ያላዘ ቡድን ሲያሸንፋቸው ሊናደዱ ይገባል። 21 ጊዜ ስንሞክር እነሱ 4 ጊዜ ብቻ ነው የሞከሩት። በዚህም ሊያዝኑ ይገባል። ኦልትራፎርድ እንሄዳለን፣ በዚያም እናሸንፋለን አሉ ጆዜ። ፈርጉሰን በጆሮዬ ግብ ጠባቂ ቪቶር አጭበርብሮኛል ብሎ ተናግሮኛል። አላየሁትም ብየዋለሁ። በቴሌቪዥን ተመልክቼ ቪቶር ጥፋተኛ ከሆነ ፈርጉሰንን ይቅርታ ጠይቀዋለሁ። እሱ ከተሳሳተ ይቅርታ ይጠይቀኛል። በሞሪኒዮ አነጋገር ብዙዎች ተገረሙ። በከፍተኛ የራስ መተማመንና ኩራት በእንግሊዝ ፕሪሚየር ሊግ እንደሚያሰለጥኑ ተናገሩ። ፖርቶ 2 ዩናይትድ 1። የመጀመሪያው 90 ደቂቃ ተጠናቀቀ። የመልሱ ጨዋታ በከፍተኛ ውጥረት ይደረጋል። There are many ways to be or not to be. In my case, to be. In other cases, not to be. በሁለተኛው ጨዋታ ሞሪኒዮ ተጫዋቾቻቸው ትኩረት እንዳያርፍባቸው የሚያደርግ የተሳካ ስራ ጀመሩ። ጨዋታው ከመጀመሩ 24 ሰዓት አስቀድመው የመጀመሪያ 11 ተጫዋቾቼ እነዚህ ናቸው ብለው ለሚዲያ ይፋ አደረጉ። ከዚያ ውጪ ስለ ዩናይትድ እጅግ አስገራሚ አስተያየት ሰጡ። ዩናይትዶች ለምን እንደተጨነቁና እንደፈሩን አልገባኝም። ማድረግ ያለባቸው ወደ ሜዳ መግባት እኛን ማሸነፍ ነው። እኛ በዩናይትድ ስንሸነፍ እየሳቅን ወደ ቤታችን እንጓዛለን። ያን ያህል ቀላል ነው አሉ። ጨዋታው በውጥረት መሃል ጀመረ። ዩናይትድ በመጀመሪያው ጨዋታ በቀይ ካርድ በወጣው ሮይኪን ፋንታ ኤሪክ ጀምባን አስገብቷል። ፈርጉሰንና ቡናቸው አስገራሚው የኦልትራፎርድ ደጋፊ በጨዋታው ደስተኛ የሚሆኑበት ነገር ተከሰተ። ፖል ስኮልስ ጎል አስቆጠረ። ዩናይትድ በዚህ ጎል ብቻ ግብ ካልተቆጠረበት ሞሪኒዮንና ቡናቸውን ማንበርከክ ይችላል። ማንቸስተር ዩናይትድ በሁለተኛው አጋማሽ ግን የነበረው በራስ መተማመን ከዳው። አብስቶ ወደ ራሱ የግብ ክልል ማፈግፈግ ጀመረ። ጆዜ የ19 ዓመቱን ካርሎስ አልቤርቶን አስገብተው ኳሶች ሁሉ ወደ ግዙፍ አጥቂ ኤድጋራስ ያንካውስካስ እንዲጣል አዘዙ። 90 ደቂቃ አልቋል። ሞሪኒዮ ኳሶች ሁሉ ወደ ዩናይትድ ጎል እንዲጣሉ አዘዋል። ጫናው ከ25 ያርድ ቅጣት ምት አስገኘ። ቤኒ ማካርቲ መታ። የተመለሰችውን ኳስ ኮስቲንሃ አስቆጠረ። It may all come down to this free kick now. We are inside the last minute. It's McCarthy. It's a good save by Howard. It's been turned in by Costinha. Last minute, and it could be the last minute of Manchester United's European season. A dramatic goal of the death by Costinha has given Porto
ረጅም ጥቁር ኮት የለበሱት ሞሪኒዮ በረሩ። የፖርቶ ድል አከባበር ተአምር የሚባል አይነት ሆነ። ኦልትራፎርድ ጸጥ አለም። ፖርቶ ዩናይትድን አሸነፈ። የትልቅ ነገር ጅማሮ ታየ። ሞሪኒዮን የሁሉም እየታረፈባቸው የፖርቶ ተጫዋቾችና ሞሪኒዮ ከሜዳ ወደ መልበሻ ክፍል በተለየ ደስታ ድላቸውን እያከበሩ ባለበት ሰዓት የመልበሻ በር ክፍል ተንኳኳ። ጋሪ ኔቭልና ፈርጉሰን ናቸው። እንኳን ደስ አላችሁ፣ ድሉ ይገባችኋል አሏቸው። ሞሪኒዮ መቼም የማረሳው የአክብሮት ቃል ብለው ገለጹት። ፖርቶ ከዚያ በኋላ አልቆመም። ሞናኮን በመጨረሻው የቻምፒየንስ ሊግ ፍጻሜ አሸንፎ የአውሮፓ ቻምፒየንስ ሊግን ዋንጫ አነሳ። ዩናይትድ በዚህ ዓመት የኤፍኤ ካፕ ዋንጫን ሳመ። ዩናይትድን በአስደናቂ ጨዋታ በድራማዊ መልኩ ካሸነፍን በኋላ በማግስቱ ሁለት ክለቦች በሬን አንኳኩ። አንዱ ሰማያዊ ሌላኛው ቀይ ናቸው አሉ ሞሪኒዮ። ሰማያዊውን መረጡ። እኔ የተለየው አሰልጣኝ ነኝ ብለው በቼልሲ ታላቅ አሰልጣኝነት ህይወትን ጀመሩ። ታላቅነትን ከፈጠሩላቸው የማይዘነጉ ጨዋታዎቻቸው መካከል ግን ፖርቶን እየመሩ ዩናይትድን ያንበረከኩበት የቻምፒየንስ ሊግ ፍልሚያ በተለየ ሁኔታ ይነሳል። ትሪቡን ትውስታ። Porto 3-0 winners against Monaco, and they are the European champions. Jose Mourinho has masterminded this success. For the first time since 1987, Porto are the champions of Europe.